ማንቸስተር ሲቲ 2 አርሰናል 1 የተጫዋቾች ሬቲንግ ማን እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። እግዚአብሔርን ምላችሁ እኔ ልቤ እየተሰበረ ነው አሁን ይሄንን ነገር ምሰራው ማለት ነው። ከራያ ነው የምንጀምረው ማለት ነው። ዴቪድ ራያ ፈርስት ሃፍ ላይ ትንሽ እየደነገጥክ ነበር ማለት ነው። ግን ማን ምን እንደተፈጠረብን አላውቅም። በቃ ምን 6-10 ማለት ነው። ሂንካፒ ጋር እንሄዳለን። ሂንካፒ አሪፍ ነበር የምትሮጠው፣ ግን ምንድነው ለዋንጫ ነው የምንጫወተው። ወኔ የለም ሁሌ። አረ በስመ አብ ወልድ። አንተ አንድ ነህ ሂንካፒ። ጋብርኤል ጋር ጋብርኤል እንደ ሀያ ቀኑን ሙሉ እየታገልክ እንደ ሀያ እየታገልክ ይሄ ሰውዬ እንዴት መጨረሻ ያገባብናል? አንተ እየታገልክ እንዴት ይገባብናል? እኔ በጣም ተናደርኩኝ። ጋብርኤል ለትግል ስል 3-10 ሳሊባ ጋር ይላል። የመጨረሻ ሶፍት የሆንክ ሰው አንተ ደግሞ በቃ እኔ እንደዚህ አይነት ደግሞ ሶፍት የሆነ ሰው ይቻላል። አገለውም እንዴ ጋብርኤል ብቻ ነው ተጫዋቻችን ዜሮ ማን ከዛ ሞስኬራ ጋር ይላል። ሞስኬራ አንተ ወይኔ ይሄ ደግሞ አንተ በእናት መሀይም ሰው የመጨረሻ መሀይም ሰው አንተ ደግሞ ኔጌቲቭ 10 ስትጮት ባላይ ደስ ይለኛል። ኔጌቲቭ 10 ማለት ከዛ ወደ መሀል እንሄዳለን። ዙቢሜንዲ አሪፍ ነው የተጫወት ኮንዶም ዛሬ ስናጠቃ ምናምን ትንሽ አሪፍ ነበር፣ ግን ወይኔ በቃ ቲማችን ልክ አይደለም። ወኔ የለንም። ወኔ የሚባል ነገር ማለት 2-10 ዴክላን ራይስ ማን ቶሎ እንጫወተው ኳሱን። ሲቲን ፕረስ እናርጋቸው። ለምን ፕረስ አናረግም እንዴ? ለምንድን ነው ፕረስ ማናረጋቸው? 1-10 ከዛ ኦዴጋርድ ጋር እንሄዳለን። የመጨረሻ ሽንት ዮንክ ካፕቴን ነሽ። ሽንት ዮንክ ካፕቴን ቀሙት። አርምባዱን ቶሎ ቀሙት። ማን በኢየሱስን የተጣለ ጨዋታ ነው የሚጫወት። 0-10 ከዛ ማሪዮኬ ጋር እንሄዳለን። ማሪዮኬ ሻሽን ፍተው። የሻሽ ደጋፊ ናንተ አውቃለሁ። ሻሽን ፍተው ውጣልኝ ከዚህ ቲም። ኔጌቲቭ 20 እንዳላይህ ከዛ ሀቨርዝ ጋር እንሄዳለን። ወይኔ ሀቨርዝ በስመ አብ። ኔጌቲቭ 29 እደግምሃለሁ። ኔጌቲቭ 29 እኔ በህይወቴ ተባብረህ አንተና አቴታ ተባብራችሁ ዋንጫውን ለሲቲ ሰጣችሁታ። ደደቦች፣ የመጨረሻ ደደቦች ናቸው። ከዛ በኋላ ኤዜ መቀየር ነበረበት። አንድ ጥሩ ሰው የነበረው ኤዜ መቀየር ነበረበት። ኤዜ 8-10 በጣም ያበደ ጨዋታ። ማን ኳስ ቶሎ ያጥፋል። አንግል ገጨበት። እድለኛ አይደለም። በስመ አብ። ትሮሳርድ ጋር እንሄዳለን። ትሮሳርድ አንተ እንቅልፋም ሰው አንድ የሚገርም ክሮስ አድርገህ ነበር ግን ማለት ነው። 2-10 ማርቲኔሊ ጋር እንሄዳለን። ማርቲኔሊ መከላከሉ ላይ ከገባ በኋላ አሪፍ ሆንክ። ቤን ዋይት ጋር ማርቲኔሊ ማለት ነው 3 ነው የምንሰጠው። ቤን ዋይት ጋር እንሄዳለን። ቤን ዋይት እባክህ ውጣ። ኔጌቲቭ 4 ታገቢኛለሽ አያችሁ። ማል ሜክሲኮ ውስጥ ሜክሲኮ አርሴ ከሚበላው የዘንድሮን ዋንጫ አሰብ ዘምታለው ይዤ ቀይ አልጫ ብሏል። ሁለተኛ ዝግብ ትገባለህ። አንገድ እንደዚህ ቆረጠ። ገብርኤል አባቴ የቀበልነው ሚካኤል ያዋሰው ገብርኤል መድኃኒዓለም አለቃ የነገርከኝ ቦታ ላይ ደርሻለሁ። በቃ ለዛሬ ኧረ በአላህ አላህን ፍራ በላቸው። ኧረ እያስደበሩኝ ነው እወጣለሁ። በላንደስ ምታስፈራራ ለራስ ለምንድን ነው የምታየው? ነችና ከዚህ በላይ ነው ምን ላውጣ አይኑን ውጪ ላንተ ልታውጥ ደገነርስ ከፋችሁ እንዴ? ኧረ እንዲች ብሎ አልከፋንም በሉ አለቅን። ጎበዝ አልከፋንም። ዋንጫው እንደሆነ የኛ ነው የእናንተ ነው። ለምን ይከፋናል? አልከፋንም በእውነት። ኧረ አለቅን በቃ። የራስ ጉዳይ ነው። እዚህ ቴሌግራም ላይ ግቡና ጊቫዌ ውሰዱ ከፈለጋችሁ። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ ናችሁ። እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ንፋው ይሄን ከመነዳሪ የሆነ ህዝብ ንፋው ምን አባቱ ወያላ መሆኑ እኮ በቃ አስቸጋሪ። ማዘንም እኮ አይቻልም እኮ ስቃቸው በዛ እኮ መቀጣት አይቻልም። እኔም ወላሂ ዛሬ ያሳዝነኛል እናቴ። እኔ እንኳን በቃ ይሄን ቪዲዮ ሳላዝንልህ በቃ እንደዚህ ከሆነ በቃ ካላዘንክማ እኔ አዘንክ መስሎኝ እንኳን ሳዝነኝ ነበር። ካላዘንክ በቃ እሺ እንኳን ደስ አለ ልበላ። እሺ ካላዘንክ እንኳን ደስ አለ።
የዋንጫ ቀን። በአሁኑ ጊዜ ግን በፍጹም አያሳፍረኝም አርቴታ ስለማምነው ማለት ነው። ገብቷችኋል አይደለም? የመጨረሻ ውሻ ነው። እናቴ ትሙት አችልም። እሺ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጠኝ ነው። አቤት ማታ ያየሁት ህልም ጀሞ አቤት ያየሁት ህልም እንደው ህልም ከነገሩት ይከሽፋል ይባላል። እሱን ፈርቼ ሊያዘው እንጂ ከባድ ህልም ነው ያየሁት። መቃጠል ነው እድሜ ልክ መንደድ ነው። በቃ እኛ የግድ ዋንጫ የሚባለውን ነገር እንድንበላ በቃ ጋርዲዮላ መውጣት ሳይሆን መሞት ነው። በቃ ከዚህ ዓለም በሞት ተለየ የሚል ዜና እስካልሰማን ድረስ ተመሳሳይ አሁን እሺ በዚህ ዓመት አሁን ማጣታችን እንቀበለው ማለት አብቅቷል ነበረ አብቅቷል ብሎ ጋርዲዮላ እንኳን አሁን የዋንጫው ፍቅሩ አበቃ ያለበት ኮንፈረንስ ላይ እንደዛ ብሎ ተናግሯል ነበረ። እሱን ዓመት በልተ ነው ይሄ ሌላ ዓመት ነው። እንዴት ነው የሚደርስብን? ቆይ ሁሌ በአላህ እኔ ማንንም ዛሬ አልወቅስም፣ ሁሉም ምርጥ ነው። ግን በቃ በዚህም ዓመት ዋንጫ አጣን። ቀሪ ጨዋታውን ያሸንፍና ነጥባችን እኩል ይሆናል። ያኔ በጎል በአልፋቤት ካልሆነ በቀር ሲቲን እንዲህ ተጫወተን አብረን ጎል አግብተን ይሄን ሁሉ አጥቂዞ ይሄን ሁሉ በቃ ሁሉም አግቢ ነው የተከላካዩ ያጠቃት ያዋለ ከዛ አጥቅቷል ብለ ካውንተር ስትሄድ እንደገና ሌላ የተከላካይ አለ። በርናንዶ እንደዛ ሮጦ ቋስ ሲያጨናግፍ ሁሉም ሰው አጥቂ ነው፣ ሁሉም ተከላካይ የሆነበት ክለብ ላይ እንዴት ነው በጎል ከዚህ በኋላ አግብተን የጎል ድርቅ ያለብን ሰው ሃቨርት አንድ አግብተ ሁለት የሚገራሩሙ ጎሎችን ሰጥተና ተውከ እኔ በላቸው በሶስት ዘፈን ሆኖ ነበረ ግን በላቸው ሶስቱንም አገር ብላ ያሉት አንተ የልጅ ቡዳ አትደግ ደገነርስ ከፋችሁ እንዴ? እንጥጅች ብሎ እንዳይከፋችሁ እናንተ የዋንጫ ሳይሆን ያለም ዋንጫ። በነገራችን ላይ ማርቲኔሊ ከአርሰናል ቤት ካልወጣ ጎዳና ነው የምንወጣው። ሰንደል እንዲሰክተን ጎዳና ላይ ነው ኑሯችን የሚሆነው። የአርሰናል ደጋፊዎች የመሬን ነው የምላችሁ። ማሬን ጨዋታ እማላክበት ሰው በጣም እየፈለግኩ ነበር። እማላክበት ሰው ደግሞ እንድፈልግ ያደረገኝ ምን መሰላችሁ? የአርሰናል ጥሩ መሆንና ፐርፎርም ማድረጉ ነው በዛሬ ጨዋታና ይሄ ኳስ ለመቆጠሩ ምክንያት ማለት ነው ማርቲኔሊ። ይኸውላችሁ ዳናሮማ ኳሱን ሲወረውረው የፈጠረውን ስፔስ ተመልከቱት። በነገራችን ላይ ኦዲጋርድ አስቀድሞ ይነግረዋል፣ እያሳየው ነው። ሂድ ኒኮን ያዘው ሸፈን እያለው ነው ይኸውላችሁ እዚህ ጋር ተመልከቱት፣ በእጁ እየጠቆመው ነው። ማርቲኔሊስ ችላ ብሎ ፎከሱ የት ነው? ገና የዳናሮማን የኳስ ውርወራ ወዴት ሊሆን ይችላል ብሎ ነው ዳይሜንሽኑን ወደዛ አስፍቶ ለመሮጥ እየሞከረ የነበረው። ኦዲጋርድ አስቀድሞ ነው ቦታውን ያየው እና አዛ ነው ሸፈን ያለው የነበረው። ማርቲኔሊስ ጎዳና ወጥቶ ጣለን። ግን አርቴታ ዛሬ አሁን ለምን ስትል ቀየርከው? ምን በጨዋታው ላይ ምንድነው የፈጠረው ልዩነት? አንድ እንኳን ቢግ ቻንስ አድርጓል። ትሮሳርድ እንኳን ተቀይሮ ገብቶ ያንን የካይ ሃቨርትን እጅግ አስደናቂ ቴስታ ኳስ እንዴት አሲስት እንዳደረገ አይተናል። እሱ ምን ሊያደርግ ነው ያስገባው? አይ በጣም ነው የሚያመው፣ እግዚአብሔር በጣም ነው የሚያመው። አስቡት እስኪ 9 ወር ሙሉ እናት ልጇን በሆዷ ይዛ አርግዛ ይወለድልኛል ብላ እየጠበቀች ሲጨናገፍባት ምን ያህል እንዴት እንደሚሰማ አለ አይደል? ልክ እንደዛ ነው የተሰማኝ። እግዚአብሔርን ወይኔ አርሰናል ቢቻል ኖሮ እኮ ዛሬ ሙሽራ ነበርኩኝ። ያማል እውነት ለአርሰናል ደጋፊ አይመጥኑ ጭራሽ ማለት ነው። ይሄ አይመጥነንም። እረተም እንኩኝ ኧረ በስመ አብ ምን ብዬ ለውጠው? እሺ ስሜቴ ምን ብዬ ለውጠው? እግዚአብሔር እስካሁንሽ ለምን እንደዚህ መጓጓት አስፈለገ ታዲያ? አውቃለሁ ጨዋታዎች ይቀሩናል፣ ግን በቃ ሲዲኩ ነው። ኧረ በስመ አብ ቡልድ ኧረ ጉድፈላ አራዳ ልጆች ከየት ነው ያመጣችሁብን? ቆይኛ ኧረ ግራ ገባን ጎበዝ። እንዴ ቸርኪ ካሁን በቃኝ ይላል፣ ይረጋጋል ሲባል እየባሰ ምን ታመጣላችሁ? ሊው እስቲ መጨረሻችሁን ነው መሰለኝ። ግራ ነው የሚያጋባ አራዳ ልጅ። እግሮቹ ብቸኛ ቲያትረኛ እግር ያለው ተጫዋች ነው የአራዳ ልጅ። የፈለገውን መሆኑ የሚችሉ እግር፣ ፊቱና እግሩ ማይገናኝ ሰው እኮ ነው። አሁን በዚህ ቁመት እንደዚህ ሰው ማጨድ ዛሬ ደግሞ አርበኛ መስሎ ነው የመጣው የአራዳ ልጅ። ልሰማህ አልችልም እያለ ነው። እዚህ ጋር ደግሞ ሆናልኝ ኦሬሊ
ኧረ ተግበል ገና ልጅ ነው ያራዳ ልጅ እስኪልፉል የሆነ ተጫዋች ያራዳ ልጅ አምጥቶ በልቶ ነው ያደገው መሰለኝ። የሚሰማው ታሪክ የለም። 6 ተጫዋች ብታመጣ አዝሎ የፈለገበት ቦታ ኳሱን ሰጥቶ አረጋግቶ ይንቀሳቀሳል። ምንድነው መጀመሪያ የተነበራችሁ ፕሪሚየር ሊጉ ሲጀምር አሁን ከች የምትሉት ነው? ምንድነው የተጀመረው ነው? ጋርዲዮላ ቆይ በየአመቱ የሆነ ነገር ቦግ ማድረግ አይሰለቸውም እንዴ? እኛ ኬቪን ደብሩይኔን ተገላገልነው እፎ ይላል። ሲቲ በቃ ሊተኛ ነው ስንል እየዋላ ለካ እግር አውጥቶ ቁጭ ብሎልሃል ማለት ነው። ኧረ አረጋጋው ጎበዝ። ዛሬ የተጫዋቾች ሬቲንግ እናቴ ትሙት እድለኛ እድለኛ ማን ነው? ያገቡት ጎል እድል አይደለም። አንተ ስንት አንግል ይገጮኛል? ስንት አንግል ይገጮኛል? በ5 ደቂቃ ሁለት ያገባኛል። አንግሉ አይደለም። አትችሉም። አገባችሁ? አይችልም። አይችልም። እግዚአብሔር ይችላል። ሙሉ ተጫዋቾች ይችላል። ግማታም ሰው ይችላል።